ታሪካችን የሚጀምረው ሀና በምትባል እቃዎችን በማመላለስ በምትሰራ ወጣት ሴት ሲሆን ቆይ ከዛ በፊት አሁን ላይ 800 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በድንገት አንድ የቅንጦት መኪና መንገዷን ሲዘጋባት እንመለከታለን። የመኪናው ባለቤት ኪያን የሚባል የአንድ ትልቅ ኩባንያ ኃላፊ እንደሆነና ወደ አንድ አስፈላጊ ስብሰባ እየሄደ እንደነበር እንረዳለን። በዚያው ቀን ሀና የኪያን ኩባንያ ውስጥ አበባ ልታደርስ ስትሄድ መኪናውን ወዲያውኑ ታውቀውና ያ ባለጌ መንገዷን የዘጋባት መኪና መሆኑን ታስታውሳለች። በጣም በመናደድ አበባውን ይዛ ወደ ውስጥ ትገባና ከኪያን ጋር አንድ ሊፍት ውስጥ ይገባሉ። በዚህ ጊዜ በቴሌቪዥኑ ላይ አንድ ሊፍት ተበላሽቶ ሰዎችን እንደጎዳ የሚገልጽ ዜና ይተላለፋል። ይህንን ሲሰሙ ሀናም ኪያንን በጣም ይፈሩና የራሳቸው ሊፍት የሚወድቅ ይመስል በጣም መጨነቅ ይጀምራሉ። ከዚያ በኋላ ኪያን ወደ ቢሮ ሲያመራ አንዳንድ ሰዎች እየተከተሉት እንደሆነ ያስተውልና በፍጥነት ለአንድ ሰራተኛ እንዲከተላቸው ያዛል። በዚህ ጊዜ የኪያን ወንድም ሬን በድንገት መጥቶ ሰርፕራይዝ ያደረገውና ለረጅም ጊዜ ስላልተያዩ አብረው እራት ለመብላት ይወስናሉ። በኋላ አመሻሹ ላይ ኪያን ወደ ቤቱ በመኪናው እየሄደ ሳለ በድንገት የመኪናው ፍሬን መስራት ያቆማል። ከፊት ለፊቱ አንድ አውቶቡስ ሲመጣበት ላለመጋጨት ብሎ መኪናውን ሲያዞር ከቁጥጥር ውጪ ስለሆነበት በቀጥታ ወደ ወንዝ ውስጥ ይገባል። በዚህ ጊዜ ሲከታተሉት የነበሩት ሁለት ሰዎች ይህንን ከሩቅ ሆነው እያዩ እንደሆነ እንመለከታለን። ይህ በእንዲህ እንዳለ ሀና ከስራ ወደ ቤቷ በከባድ ዝናብ ውስጥ እየነዳች ሳለ በድንገት አንድ ሰው ከጨለማ ውስጥ ብቅ ይልና ኪያን ከወንዙ ውስጥ በውሃ ተዘፍቆ ሲወጣ ሀና በጣም ከመደንገጧ የተነሳ ሳታስበው በመኪናዋ ገጭታው ትጥለዋለች። ሀና በጣም ደንግጣ ኪያንን በፍጥነት ወደ ሆስፒታል ትወስደውና እሱም ከነቃ በኋላ ሲከታተሉት የነበሩት ሰዎች ሆስፒታሉን ሲፈትሹ ያያቸዋል። በፍጥነት በማሰብ ከሀና ጀርባ ቢደበቅም ነገር ግን በሁኔታው ግርግር ውስጥ አንድ ሰው ስለገፋቸው ሳያውቁት ይሳሳማሉ። ሀና በዚህ ድርጊት በጣም ስለደነገጠችና ስለተናደደች ኪያንን በጣም በኃይል በጥፊ ትመታውና ከጥፊው ኃይል የተነሳ በድጋሚ ራሱን ስቶ ይወድቃል። በሌላ በኩል ደግሞ የኪያን ወንድም ስለ አደጋው ለቤተሰቦቻቸው ይነግራቸዋል። አባታቸውም ዜናውን ሲሰማ በልብ ህመም ይያዛል። ይህም የሆነው አባትየው ለኪያን ምንም አይነት ፍቅር የሌለውና የሚያስበው ለድርጅቱ ብቻ ስለሆነ እንደሆነ እንረዳለን። ኪያን ራሱን ሲያውቅ ስለ ህይወቱ ምንም ነገር ማስታወስ ባይችልም የሚያስታውሰው ብቸኛ ነገር ሀና በመኪናዋ እንደገጨችው ነው። ሐኪሙ ለሀና ኪያን በአደጋው ምክንያት ጊዜያዊ የማስታወስ ችሎታውን እንዳጣና ማስታወሱ ለመመለስ ጥቂት ቀናት ወይም ወራት ሊወስድበት እንደሚችል ያስረዳታል። ሀና በሁኔታው የጥፋተኝነት ስሜት ተሰምቷት የሆስፒታሉን ሂሳብ ለመክፈል ስትሄድ ሂሳቡ በጣም ውድ ይሆንባታል። ሆኖም በሆነ መንገድ ሁሉንም ከፍላ ትጨርሳለች። ወደ ክፍሉ ስትመለስ ግን ኪያን 300,000 ብር ወይን እንድትከፍለውና ለወጪዎቹ ገንዘብ እንዲሁም የግል ረዳት እንደሚያስፈልገው ይነግራታል። ይህንን ካላደረገች ለፖሊስ ደውሎ በመኪና እንደገጨችው አመለክታለሁ ብሎ ያስፈራራታል። ሀና ግን የሆስፒታል ሂሳቡንና የቤት ኪራይዋን ከከፈለች በኋላ ምንም ገንዘብ እንዳልቀራት ትነግረውና ሌላ መፍትሄ ስታቀርብለት እሷ ጋር መቆየት እንደሚችልና እስኪያገግም ድረስ እንደምትንከባከበው እንደሆነ እንረዳለን። ኪያንም በሐሳቧ ቢስማማም በደንብ እንደምትንከባከበው የሚገልጽ ውል እንድትፈርምለት ያደርጋል። ኪያን ወደ ሀና ትንሽ አፓርታማ ሲገባ ቤቱ በሰራቻቸው የካርቱን ስዕሎች የተሞላ እንደሆነ እንመለከታለን። እሷም ምንም ነገር እንዳይነካ አስጠንቅቀው ሶፋው ላይ እንዲተኛ ብቻ ስታዘጋጅለት ኪያን ግን በጣም ቀበጥ ስለነበር የጣሪያው ማራገቢያ ይወድቅብኛል በሚል ፍራቻ ሶፋው ላይ ለመተኛት ፈቃደኛ አይሆንም። ከዛም እሷ ክፍል ውስጥ እንዲተኛ ሲጠይቃት እሷ ግን በሁኔታው ስላልተመቻት ስታመነታ ገንዘቡን እንዳለባት በማስታወስ ኪያን ጫና ይፈጥርባታል። በመጨረሻም ስለ ኪራይ ከተደራደሩ በኋላ ኪያን ሶፋው ላይ ለመተኛት እንደተስማማ እንረዳለን። በማግስቱ ጠዋት ኪያን ለሀና ተጨማሪ ችግር እንደሚፈጥርባት እናያለን። ምክንያቱም ብዙ ውድ ዕቃዎችን በኦንላይን አዞ ሁሉንም በሷ ስም እንዳስከፈላት ስለምትረዳ ነው። ወደ ስራ ስትሄድ ቤቷ ውስጥ እሳት እንደተነሳ ስልክ ተደውሎ የእሳት አደጋ ሰራተኛው የማይክሮዌቭ ምድጃ ቃጠሎው እንዳስነሳው ይነግራታል። ይህንን ያደረገው ኪያን እንደሆነ ስለምታውቅ በጣም ትናደዳለች።
በሌላ ትዕይንት ሀና ስራ ላይ ያለች ሌላ ስልክ ይደወልላትና ወንድሟ የአንድ ሱቅ ውስጥ የቢራ ሳጥን እንደሰበረ ሲነገራት በፍጥነት ወደዚያ ሄዳ ኪያን ትልቅ ውጥንቅጥ ፈጥሮ ስታገኘው ለደረሰው ጉዳት ሁሉ መክፈል ግዴታ ይሆንባታል። ብዙም ሳይቆይ ሌላ ስልክ ይመጣና ባሏ በአሻንጉሊት ምክንያት አንድን ልጅ እንዳስለቀሰ ትሰማለች። በድጋሚ ኪያንን አግኝታ ይቅርታ ለመጠየቅና ችግሩን ለመፍታት ትገደዳለች። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በዚያ ምሽት ሀና በኪያን ድርጊቶች ተዳክማ ሳለ ወንድሟ እንዳጠፋ የሚገልጽ ስልክ ሲደወልላት በፍጥነት ወደ ቤቷ ትመለስና ኪያንን እዛው ቁጭ ብሎ ስታገኘው በጣም ከመናደዷ የተነሳ ልትመታው ትሞክራለች። ኪያን ግን በእርጋታ አትምቺኝ አለዚያ ፖሊስ እጠራለሁ ሲላት ሀና የሂሳብ ደብተሯን አውጥታ ያስወጣትን ገንዘብ ሁሉ ከ300,000 ብር ወይን እዳዋ ላይ መቀነስ እንደጀመረች እንመለከታለን። ከመተኛቷ በፊት ውድ የሆነውን የቴሌቪዥን ሪሞት አጠቃቀም ልታስረዳውና ማብሪያና ማጥፊያ ቁልፎችን ብቻ እንዲነካ ስትነግረው ከትንሽ ቆይታ በኋላ ግን ኪያን ከመታጠቢያ ቤት ሆኖ ሲጮህ ትሰማለች። እየሮጠች ስትገባ በአንዲት ትንሽ በረሮ በጣም ሲደነግጥ ታገኘዋለች። ሀናም በቀላሉ ረግጣ ትገድላታለች። ከዚያም ቤቷ እኩለ ሌሊት ላይ በበረሮዎች የተሞላ እንደሆነ ነግራ ታሾፍበታለች። ይህም ኪያንን በጣም ስለሚያስፈራው ሌሊቱን ሙሉ መተኛት አይችልም። በማግስቱ ጠዋት የበረሮ መድኃኒት ለመግዛት ወደ ገበያ ሲሄዱ ኪያን በጣም ውዱን እንዲገዙ አጥብቆ ሲጠይቃት እናያለን። በመንገድ ላይ ሀና የጠፋ ውሻ ፖስተር ስታይ አንድ ሀሳብ ብልጭ ይልላታል። የጠፋው ሰው ፖስተር ለመስራት የኪያንን ፎቶ ማንሳት ስትጀምር ይህንን ያየው ኪያን ስልኳን ቀምቶ ፎቶዎችን መሰረዝ ይጀምራል። በስልኩ ሲታገሉ ሚዛናቸውን ስተው በጣም ተቀራርበው ይወድቃሉ። በድንገት መብራት ሲጠፋ በጨለማ ውስጥ ኪያን የሀና እጅ ላይ ያለውን አምባር ሲያስተውል ወንድሟ ለድፍረት እንደሰጣት ስታስረዳው እንሰማለን። በኋላ ላይ የጥርስ ብሩሽ እንደጠፋባት ስታውቅ ኪያን ሳያስበው ሽንት ቤት ውስጥ እንደጣለው ይነግራታል። በቀጣዩ ትዕይንት ሀና እቃ እያደረሰች ሳለ ታራ ከምትባል ሀብታምና ባለጌ የድሮ የክፍል ጓደኛዋ ጋር ስትገናኝ ታራ አልባሽ በመሆኗ ስትሳለቅባት እንመለከታለን። ሀናም በጣም ተናዳ መጠጥ በመድፋት ስታስጠነቅቃት ለራሷ ትከላከላለች። ይህ በእንዲህ እንዳለ አፓርታማ ውስጥ ኪያን የውሃ ቧንቧ ክፍት ትቶት ቤቱን በሙሉ አጥለቅልቆት እናያለን። ሀና ወደ ቤት ስትመለስ በጣም ብደነግጥም ኪያን ፈርቶ ዝም ብሎ ስታየው ራሷን ታረጋጋለች። ጫጫታውን እንዳይሰማ የጆሮ ማዳመጫ አድርጋለት ውሃውን ብቻዋን ማጽዳት ትጀምራለች። ከዛም ለሕክምና ምርመራ ወደ ሆስፒታል ሲሄዱ ሐኪሙ ኪያን ሙሉ በሙሉ ጤነኛ መሆኑን ያረጋግጥላቸዋል። አንዲት ነርስ ኪያንን ሀና የሴት ጓደኛው እንደሆነች ስትጠይቀው አዎ ብሎ ይመልስላትና ሀናን በጣም ያስገርማታል። ወደ ቤት ሲመለሱ አንድ የቅርጫት ኳስ ወደ እነሱ ሲበር ሀና በብልሃት ይዛ ቅርጫቱ ውስጥ በማስገባት በአቅራቢያው ያሉትን ወንዶች ልጆች ስታስደንቅ እንመለከታለን። ኪያን ጣቷ ላይ ትንሽ ቁስል አይቶ በቀስታ ይሸፍንላታል። ነገር ግን አንድ አውቶቡስ የቆሸሸ ውሃ ሲረጫቸው ጉዟቸው ይስተጓጎላል። ቤት ውስጥ ኪያን ገንዳ ውስጥ ለመግባት እርዳታ ሲጠይቅ ሀና ትረዳዋለች። ነገር ግን ልትወጣ ስትል ተንሸራታ በቀጥታ ገንዳ ውስጥ ከሱ ጋር ትወድቃለች። ይህም በጣም አሳፋሪ ጊዜ እንደነበር እንረዳለን። በኋላ ላይ ምግብ እየበሉ ሳለ ኪያን ልብስ ሳያደርግ ያየችው አሁንም እንደሚያናደው ይነግራታል። እሷ ግን እጇን ስቦ እንድትወድቅ ያደረጋት እሱ መሆኑን ትከራከረዋለች። በዚያች ሌሊት በመነሳሳት ስላስቂኙ የገንዳ ክስተት ኮሚክ ትስላለች። በማግስቱ ኪያን ኮምፒውተሯን ተጠቅሞ የሳለችውን ኮሚክ ሲያገኝ በጣም የተደሰተ ይመስላል። ይህ በእንዲህ እንዳለም የሀና ቢሮ ስራ አስኪያጅ ኤሊ እራት እንድትበላ ይጠይቃታል። እሷም ትስማማለች። ከራት በኋላ ቤቷ አድርሷት የአበባ እቅፍ ሲሰጣትና ለመጀመሪያ ጊዜ ሲያያት ጀምሮ በፍቅር እንደወደቀ ሲነግራት ሀና በትህትና ፍቅረኛ እንዳላት በመንገር ጥያቄውን ውድቅ ታደርጋለች። ቤት ውስጥ ኪያን አበቦቹን ሲያይ ቅናት ይሰማውና ስለተጨነቀ በድጋሚ እንደዚህ አምሽታ እንዳትመጣ ያስጠነቅቃታል። በሌላ የከተማው ክፍል የኪያን ጓደኛ ጁና ክለብ ውስጥ በአንድ ሰው ስትንገላታ በድንገት የኪያን ወንድም ሬም ብቅ ብሎ እንደሚያድናት እንመለከታለን። በማግስቱ ኪያን ለሀና 2 የፊልም ቲኬቶች እንዳሸነፈ ነግሮ አብራው እንድትሄድ ይጠይቃታል። እሷም ብትስማማም ስራ ላይ ትዘገያለች። ኪያን ቲያትር ቤት ቢጠብቃትም ሀና በጣም ስለዘገየች ፊልሙን ብቻውን ማየት ስላልፈለገ ሙሉ በሙሉ እንዲያመልጠው ያደርጋል። በመጨረሻም ስትደርስ አሁንም እየጠበቃት ስታገኘው ብቻውን ፊልም ማየት ምንም ደስታ እንደሌለው ነግሯት ለሌላ ፊልም ቲኬት ቆርጦ አብረው እንደሚመለከቱ እናያለን።
በማግስቱ ጠዋት ሀና ከእንቅልፏ ስትነቃ ኪያንን አጥታው ትደነግጣለች። ለበጎ እንደሄደባት በማሰብ ስራዋን ትታ ልትፈልገው ትወጣለች። ኪያን ግን ሐኪም ቤት ውስጥ የዲኤንኤ ምርመራ ውጤቱን እየተቀበለ እንደሆነ እንረዳለን። ትውስታውን ስንመለከት ኪያን ከመጀመሪያውኑ ማን እንደነበረች ያውቅ እንደነበርና አባቷ የኩባንያውን 5% ድርሻ ይዞ እንደነበርና ከሞተ በኋላ ለእሷ እንዳስተላለፈ ያውቅ እንደነበር ይገለጥልናል። የጥርስ ብሩሿንም ለዲኤንኤ ምርመራ ተጠቅሞበታል። ኪያን ከሐኪሙ ቢሮ ሲወጣ ሀና በጣም ተጨንቃ ስትፈልገው ያገኛታል። በዚህ ጊዜ አንድ ሰው በስኬትቦርድ ሊገጫት ሲል ኪያን ወደሱ ስቧት ያድናታል። እሷም እሱ ላይ ትወድቃለች። ዝም ብሎ ለእግር ጉዞ እንደወጣ ሲነግራትና ከዚያም ስልክ እንደሚፈልግ ሲጠይቃት ሀና ቀላል የሆነ የድሮ ሞዴል ስልክ ትገዛለታለች። በዚያ ምሽት ኑድል ሊሰራላት አጥብቆ ሲጠይቅ ኑድሉ በሚያስደንቅ ሁኔታ በጣም ጣፋጭ ስለነበር ሁሉንም ትበላዋለች። በማግስቱ ጠዋት ኪያን በአዲስ ቴሌቪዥንና አዲስ ኮምፒውተር ሲያስደንቃት ከጭረት ካርዶች እንዳሸነፋቸው ይነግራታል። እንዲያውም ቀሪ የሽልማት ገንዘብ አለበት ብሎ የክሬዲት ካርድ እንደሰጣት እንመለከታለን። ስራ ቦታ ላይ ስራ አስኪያጅ ኤሊ ለሃና ከልክ በላይ ሲረዳት የስራ ባልደረቦቿ ስለነሱ ያወራሉ። ፍቅረኛ አለኝ ስትላቸው ባለማመናቸው ሁሉም እሱን ለማግኘት ቤቷ ለመሄድ ይወስናሉ። ምንም ምርጫ ስለሌላት ተስማማና ለኪያን እንዲደበቅ በድብቅ መልእክት ትልካለች። እሷና ባልደረቦቿ ሲደርሱ ትንሹ አፓርታማ ሙሉ በሙሉ ወደ ቅንጦት ቤት ተቀይሮ ሲያዩት በጣም ይደነግጣሉ። ኪያንም 3 ሰዎች እንደ አገልጋይ ሆነውለት እንደ ንጉስ ተቀምጦ ያገኙታል። ሁሉም በተለይም ስራ አስኪያጅ ኤሊ በጣም ከመቅናቱ የተነሳ ምንም መናገር አልቻለም። በቅንጦት ራቱ ወቅት ኪያን ለሁሉም ውድ ሽቶ በስጦታ ይሰጣቸዋል። ጓደኞቿ ከሄዱ በኋላ ሀና ይህንን ሁሉ እንዴት እንዳደረገው ስትጠይቀው እሱም በቀላሉ የእሷን ክሬዲት ካርድ እንደተጠቀመ ሲነግራት እንሰማለን። በኋላም በብዕር በታብሌት ላይ እንዴት መሳል እንደምትችል ያስተምራታል። በቀጣዩ ትዕይንት አንዲት ልጅ ወደ አፓርታማው ስትገባ እሷም የሃና ባለጌ የክፍል ጓደኛ ታራ መሆኗን እናያለን። ኪያን ወንበሯ ላይ አስሯት ሌባ እንደገባ ለሃና መልእክት ይልካል። ሃና በፍጥነት ወደ ቤት መታ አለመግባባቱን ታስተካክላለች። በኋላ ላይ ኪያን ለመታጠብ እርዳታ እንደሚያስፈልገው ሲናገር ይህም ታራን ያስደነግጣታል። ሃና ግን ወደ መታጠቢያ ቤት ትወስደዋለች። የፍቅር ነገር እየሰሩ መስሏት ታራ የመታጠቢያ ቤቱን በር ስትከፍት ምንም ያልተለመደ ነገር አታይም። በማግስቱ ሃና ኪያንን የወላጆቿን ቀልብ ለመሳብ የታራ ፍቅረኛ መስሎ እንዲቀርብ ስትጠይቀው እሱም ይስማማል። የታራ ቤት ውስጥ ኪያን በጣም ተግባቢ ሆኖ በመታየትና ለታራ የተሻለ የወደፊት ተስፋ እንደሚሰጣት ቃል በመግባት ወላጆቿ በቀላሉ ያሳምናል። ከዚያ በኋላ ሃና በጣም ሰክራ ኪያን ወደ ቤት ተሸክሟት መሄድ እንደነበረበት እናያለን። በቀጣዩ ምሽት ቢሮ ውስጥ አምሽታ ስትሰራ የሰከረ ስራ አስኪያጅ ኤሊ ብቅ ብሎ ጥግ ያስይዛታል። በድጋሚ ስሜቱን ሲነግራት ሃና ግን በዚህ ጊዜ ጠበኛ ስለነበር ሸሽታ ክፍሏን ትቆልፋለች። ጨለማ እንደምትፈራ እያወቀ ስራ አስኪያጇ ኤሊ መብራቱን በሙሉ ያጠፋዋል። ሃናም በጣም ፈርታ የእናቷን ቃላት ጎበዝ ሁኚ ስትላት ታስታውሳለች። ስራ አስኪያጅ ኤሊ ወደ ክፍሉ እንደገባ በድንገት ኪያን ብቅ ብሎ ያጠቃዋል። ለሃና ድንጋጤው በጣም ስለበዛባት ራሷን ስታ ትወድቃለች። ኪያን ወደ ቤት ተሸክሟት ይሄድና ከነቃች በኋላ መልእክቶቹን ስላልመለሰችለት ሊፈልጋት እንደመጣ ያስረዳታል። በማግስቱ ስራ አስኪያጅ ኤሊ ከኩባንያው ገንዘብ በመስረቁ እንደተባረረ ትሰማለች። የሰጣትን ስጦታዎች በሙሉ መሳቢያ ውስጥ አግኝታ ወደ ቤት ትወስዳቸዋለች። ስጦታዎቹን ሲያይ ኪያን ትንሽ ቅናት እንደተሰማው እንረዳለን። በማግስቱ ጠዋት በፎቶዎች በተሞላ ኢንቨሎፕ ላይ ተቀራርበው ሊሳሳሙ ትንሽ ሲቀራቸው ኒዮ ከታራ ጋር ይገባል። ኒዮ በጣም ተናዶ ኪያንን በቡጢ ይመታዋል። ሃና ግን ውጊያውን ታስቆማለች። እሷን ለማስደሰት ኪያን ድንገተኛ ስጦታ ያዘጋጅላትና በካርቶኖችና በቀጥታ ሙዚቃ ባስጌጠ ድልድይ ላይ እንድታገኘው መልእክት ይልክላታል። እሷም በጣም ትደሰታለች። ከጥቂት ጊዜ በኋላ የቀድሞ አለቃዋ አዲስ ስራ ሲሰጣት ትቀበላለች። ነገር ግን ችግሩ አላለቀም። ሬን ከስራ በኋላ ያገኛትና ኪያን በጊዜው ደርሶ ያድናታል። ኪያን ሃናን ከሬን ወስዶ ለሁሉም ነገር ይቅርታ ይጠይቃታል። በስሜት ይሳሳማሉ። ይቅር ብላው ቤተሰቡን እንድታገኝ ሲጋብዛት ትስማማለች። በኋላም የሚያምር ሽቶ በስጦታ ይሰጣቸዋል። በመጨረሻም የኪያንን ቤተሰብ ስታገኛቸው እነሱም ሞቅ ባለ ስሜት ይቀበሏታል። ከዚያም ኪያን ሙሉ በሙሉ ወደ አስጌጠው የቀድሞ አፓርታማዋ ይወስዳታል።
ኪራዩን እንደከፈለና የፍቅር ታሪካቸውን ከዚህ ቦታ እንደገና መጀመር እንደሚችሉ ይነግራታል። ደስታቸው ግን ብዙም አይቆይም። ምክንያቱም ታራን ለመመርመር ወደ አንድ ራቅ ያለ መንደር ሲሄዱ ወጥመድ እንደሆነ ይደርሱበታል። ከባድ ዝናብ መዝነብ ይጀምርና የመኪናቸው ነዳጅ ያልቃል። ስለዚህም በአንድ ትንሽ ሆቴል ውስጥ ለማደር ይገደዳሉ። ኪያን ወለሉ ላይ ለመተኛት ቢያስብም አንድ በረሮ አስፈርቶት ከሃና ጋር አልጋው ላይ እንዲወጣ ያደርገዋል። መጨረሻ ላይ በአንድ አልጋ ላይ ተኝተው በድጋሚ እንደሚሳሳሙ እንመለከታለን። በማግስቱ ጠዋት ኒዮ እዛው ያገኛቸውና በጣም ስለተናደደ በኪያን ላይ እንደተቆጣ ወደ ቤት ይመልሳቸዋል። ከተማ ውስጥ ኪያን ሳያ የምትባል ሴት የምትሰራበትን ኩባንያ ይደግፋል። አንድ ሰው አብረው ፎቶ አንስቷቸው ለሃና ጥንዶች ናቸው የሚል መግለጫ ጽፎ ይልካል። ሃና በጣም አዝናና ቀንታ ሳያን ስታገኛት ሳያም ንጹህ መስላ በመቅረብ ሃናን ይበልጥ እንድትጠራጠር ታደርጋለች። በኋላ ላይ ኪያንና ሃና ባህር ዳርቻ ላይ ሳሉ ኪያን ውሃውን ሲያይ የመኪና አደጋውን አስታውሶ በሚያስፈራ ሁኔታ ራሱን ስቶ ይወድቃል። ሆስፒታል ውስጥ ከጎኑ ሃናን አግኝቶ ሲነቃ ከሳያ ጋር የነበረውን ሁኔታ አለመግባባት እንደነበር አስረድቶ ጥርጣሬዋን በሙሉ ያስወግድላታል። ከዚያም ሃና አስደናቂ እድል ታገኛለች። የቀድሞ የዌብ ኮሚክ ስራዋን የሚወድ አንድ ሰው አብሯት ስቱዲዮ ለመክፈት ያቀርብላታል። እሷም ትስማማለች። አዲሱ ኮሚኳም ትልቅ ስኬት ያስገኛል። ይህንን ለማክበር ኪያን ከታራና ከሃና አዲስ ባልደረባ ሉካ ጋር ካምፕ እንዲሄዱ ሀሳብ ያቀርባል። ካምፕ ጣቢያው ላይ ኪያን በቀልድ ድንኳናቸው ላይ ይቀመጥና እንዲፈርስ ያደርገዋል። የፍቅር ምሽት እያሳለፉ ሳለ የታራ እናት ለእሷ ድንገተኛ የፍቅር ቀጠሮ ታዘጋጅላታለች። ቀጠሮው ከኒዮ ጋር እንደሆነ ይታወቃል። ሃናና ሉካን የታራ ፍቅረኛ በማስመሰል ሊረዷቸው ቢሞክሩም እቅዱ አስፈላጊ አይሆንም። ኒዮ ለእናቱ ታራን እንደሚወዳት ይነግራትና ትክክለኛ የፍቅር ቀጠሮ ይጀምራሉ። በሌላ ትዕይንት ሳያ ኪያን ላይ ስትወድቅ እናያለን። ሃናም ይህንን አይታ ሌላ አለመግባባት ይፈጠራል። ኪያን ግን አደጋ እንደሆነ በፍጥነት አስረድቷት ይቅር ትለዋለች። በኋላ ላይ ሳያ ሃናን ጎብኝታ ሃና ለኪያን ሸክም እንደሆነችና ኩባንያውን እያበላሸች እንደሆነ በመናገር ልታታልላት ትሞክራለች። ኒዮ ይህንን ሰምቶ በንዴት ሳያን እንድትሄድ ያባርራታል። ኪያንን ለማስደሰት ሃና ወደ መዝናኛ ፓርክ ተወስደውና የፌሪስ ዊል ይሳፈራሉ። ኪያን ከፍታ በጣም ስለሚፈራ ሃና እያጽናናችው ያለባትን ገንዘብ በሙሉ እንደምትከፍለው ትነግረዋለች። የኪያን ንግድ ችግር ውስጥ ይገባል። ነገር ግን አዲስ ምርት ለገበያ አቅርቦ በ3 ደቂቃ ውስጥ 100 ሚሊዮን በማግኘት ትልቅ ስኬት ያስመዘግባል። በጣም ተደስቶ ከሃና ጋር ሊያከብር ቢፈልግም እሷ ግን ጠፍታለች። ለማንም ሳትናገር ከከተማ እንደወጣች ከስቱዲዮ ስራ አስኪያጇ ይረዳል። ኪያንም ያለባትን ገንዘብ በባንክ ስትልክለት ልቡ ይሰበራል። ሃና ወደ ቀድሞ የቤተሰቧ ቤት አንድ መንደር ውስጥ እንደተመለሰች እንረዳለን። ቤቱ የእናቷን ሞትና በልጅነቷ ታግታ የነበረችበትን አሰቃቂ ትዝታዎች ይመልስባታል። የመንደሩን ስዕል ኦንላይን ላይ ስትለጥፍ ኪያን ስዕሉን ሲያይ የት እንደምትገኝ ወዲያውኑ ያውቃል። ወደ መንደሩ በፍጥነት ሄዶ በልጅነቷ ታግታ የነበረችበት አሳዛኝ ትዝታ ውስጥ ጠፍታ ያገኛታል። በትውስታው ውስጥ እሷና አንድ ትንሽ ልጅ በማያውቁት ሴት ታግተው ነበር። ነገር ግን አብረው ማምለጥ ችለዋል። ወደ አሁኑ ጊዜ ስንመለስ ኪያን እዛው ታገኘዋለች። ስዕሉ ወደ እሷ እንደመራው ይነግራታል። በመጨረሻም ተገናኝተው ይተቃቀፋሉ። ከዚያም ኪያንን ወደ ቤቷ ተወስደውና አንድ የድሮ ቴሌቪዥን የእናቷን ሌላ ትዝታ የቀሰቀሰባት ሲሆን የአባቷን ፎቶ ስታሳያት ታስተውላለች። ሳጥን ውስጥ የተቀደደ የወላጆቿን ፎቶ አብረው ያገኛሉ። ሃና አባቷ መስሏት የነበረው ሰው ስታገኘው እሱም ምርመራው የራሱ ልጅ እንዳልሆነች እንዳረጋገጠ በብርድ ይነግራታል። የተወለደችበት ሆስፒታል ብትሄድም ለብዙ ዓመታት ተዘግቷል። ኪያን እዛው አግኝቷት ወደ ቤቱ ይወስዳትና ስማርት ሰዓት ይሰጣታል። በማግስቱ ላፕቶፑን ስትጠቀም ኪያን ሳያን ሲስማት የሚያሳይ ፎቶ ታገኛለች። ስማርት ሰዓቱም የልብ ምቷ በአደገኛ ሁኔታ መጨመሩን ያሳውቃል። የስቱዲዮ ባልደረባዋ ሉካ ከኪያን ኩባንያ ጋር ስለነበራቸው ትልቅ ስምምነት ይነግራታል። ይህንን በሚስጥር ስለያዘባት ብትናደድም ስብሰባው ላይ ለመገኘት ትስማማለች። በስብሰባው ላይ በሙያዊነት ትንቀሳቀስና በኋላ ቢሮ ውስጥ ኪያን ይስማታል። ለስልኩ የይለፍ ቃል ስለተጠቀመበት ቀን ስትጠይቀው ለመጀመሪያ ጊዜ የተገናኙበትን ቀን እንደሆነ ይገልጽላታል። ከብዙ ዓመታት በፊት አብሯት ታግቶ የነበረው ትንሽ ልጅ ኪያን እንደነበረ በድንገት ስትገነዘብ ሃና በጣም ትደነግጣለች።
በማግስቱ ፕሮጀክቷ ይጸድቅና ኪያን በኩራት ለሰራተኞቹ ግንኙነታቸውን ያሳውቃል። በዚያ ምሽት በበዓሉ ላይ ሉካ ለታራ ያለውን ስሜት ይነግራታል። እሷም በደስታ ትቀበለዋለች። ሰላሙ የሚደፈርሰው ኒዮ የኪያንን ኩባንያ በማጥቃት ትልቅ የገንዘብ ኪሳራ ሲያደርስበት ነው። ምክንያቱም ኒዮ ኪያንን በማክሰር ሃና እሱን ትታ ወደ ራሱ እንድትመለስ ስለሚፈልግ ነው። ሃና እንዲያቆም ብትነግረውም እምቢ ይላል። ይህ በእንዲህ እንዳለ ሃና ስለ ቀድሞ ህይወቷ እውነቱን እንድታውቅ የሚረዳት ዶክተር ታገኛለች። አንድ የድምፅ ቀረጻም የአባትነት ምርመራው የደም ናሙናው ከሌላ ሰው ጋር ስለተቀየረ የውሸት እንደነበር ያረጋግጣል። ይህንን እንዳወቀች ኪያን አባቱ ከባድ የልብ ህመም እንደያዘው የሚገልጽ ስልክ ይደወልለታል። ኪያንና ኒዮ በመጨረሻ እውነተኛውን ጠላት ለማጥፋት አብረው ለመስራት ይስማማሉ። ሁሉም የጎን ጥንዶች ጁናና ዶክተር ሉ፣ ሳያና የኪያን ሌላ ወንድም ታዬ እንዲሁም ታራና ሉካ የራሳቸውን ደስታ ያገኛሉ። ነገር ግን ዋናው ተንኮለኛ ይገለጣል። እሱም የታራና የኒዮ የእንጀራ እናት ቪና ሁሉንም ነገር ከመጀመሪያው ጀምሮ በቀልን ለመወጣትና ኩባንያውን ለመቆጣጠር ያቀነባበረችው እሷ እንደሆነች ይታወቃል። ታራ ሃናን አግታ ኪያንን የኩባንያው ድርሻ እንዲያስረክብ ታስገድደዋለች። ነገር ግን ሁሉም ነገር ያለቀ በሚመስልበት ሰዓት የኪያን ወንድም ሬን ደርሶ ያድናቸዋል። ሬን እውነተኛው መሪ ታዬ እንደነበር ያስረዳል። ስለዚህም ኪያንና ሃና ታዬን ለማታለል የራሳቸውን ሞት ያስመስላሉ። እንዳሸነፈ ያመነው ታዬ ሆስፒታል ውስጥ የሚያገግመውን አባቱን ሊጠይቅ ሄዶ የኪያንን ሞት የሚያበስር ጋዜጣ ያሳየዋል። ይህም ሽማግሌው ሌላ የልብ ህመም እንዲይዘው ያደርጋል። ታዬ የአባቱን የኦክስጅን ማሽን ያጠፋዋል። ነገር ግን ይህ ሁሉ የኪያን እቅድ አካል እንደነበር እንረዳለን። በታዬና ሳያ የተሳትፎ ድግስ ላይ ኪያንና ቡድኑ እንደ ሰራተኛ ተመስለው ይገቡና የታዬና ቪያ ወንጀላቸውን በሙሉ ሲናዘዙ የተቀዳው ሚስጥራዊ ቀረጻ ያጫውታሉ። ታዬ ይጋለጥና በዚያው ቅጽበት ኪያን በህይወትና በደህና ወደ ክፍሉ ይገባል። አባቱና ወንድሙ ሬን ከሱ ጋር ሲሆኑ ድርሻቸውን ለኪያን እንዳስተላለፉ ይገልጻሉ። ሃናም ድርሻዋን ትሰጠዋለች። ታዬ ሁሉንም ነገር አጥቶ ይታሰራል። በመጨረሻው ትዕይንት ሃና ኪያን አውሮፕላን ማር እንደጠፋ የሚገልጽ ስልክ ሲደወልላት በጣም ደንግጣ ወደ ቤት ስትሮጥ አንድ ጊዜ ለቁስሏ ያሰረላትን ጊዜ የሚያስታውሳት አንድ ማሰሪያ ታገኛለች። የድሮ ዕቃ ማመላለሻ ስኩተሯን ጨምሮ የፍንጭ ዱካዎቿን ተከትላ አንድ የመዝናኛ ፓርክ ትደርሳለች። ፓርኩ በሙሉ በመብራት ሲያበራ ኪያን እዛው ቆሞ ታየዋለች። ጉዟቸውን በሙሉ የሚያስታውስ ታላቅ የፍቅር ጥያቄ አቅዶ እንደነበር እንመለከታለን። በአንድ ጉልበቱ ተንበርክኮ የጋብቻ ጥያቄ ያቀርብላታል። በደስታ አዎ ብላ ከመለሰችለት በኋላ የፍቅር መሳሳም ይለዋወጣሉ። ከዓመታት በኋላ በደስታ ትዳር መስርተው ከወንድና ከሴት ልጃቸው ጋር ፍጹም ሕይወታቸውን ሲኖሩ እናያቸውና ፊልሙ ያበቃል።